ንስሐና ጠበል ትገባላችሁ። አሳዛኝ ዜናዎች ናቸው የምንሰማቸው ነገሮች። ንስሐም ትገባላችሁ፣ ጠበልም ትረጫላችሁ። በአማራ ፋኖ ጎንደር በጋሻው ክፍለ ጦር ቃኘው ብርጌድ የፈጸመው ደግሞ ሌላ አስገራሚ the so called የህልውናው ትግል ማሳያ ነው። ጥሩ የህልውና ትግል ማሳያው በአማራ ፋኖ ጎንደር በጋሻው ክፍለ ጦር ቃኘው ብርጌድ የፈጸመው እውነተኛ የህልውና ትግልን ዴፊኒሽን የሚያሟላ ድርጊት ማለት ነው። ማንም ሰው አሁን እኔ ህልውና ትግልን ዲፋይን ካደረኩባቸው አንዱ ዛሬ ያየሁት ቪዲዮ ነው። እውነትም በቃ እነዚህ ሰዎች የህልውና ትግል እያደረጉ ነው የሚል ሐሳብ እንዳነሳ ያደረገኝ ማለት ነው። ቪዲዮን ካየው በኋላ እናንተም አይታችሁ ስታበቁ የህልውና ትግሉ የደረሰበትን ደረጃ ታያላችሁ ማለት ነው። እንዴት እንደተመነደገ እንዴት የትየለሌ እንደሄደ በርግጥም ህዝብን የሚታደግ ደረጃ ላይ እንደደረሰ ታዩታላችሁ። ዛሬ 30ኛ ቀን ሞላ መሰለኝ አይደል? የአንድነት ነው ዘመቻ አንድነት 30ኛ ቀን እያሉ መግለጫ ሲሰጡ አይቻሉ። 30ኛ ቀናቸው ሞላ። እኔ ዘመቻ 30 ቀን ሲሞላ ሰምቼ አላውቅም። የሆነ ሆኖ ግን ባጭሩ ግራ ለገባችሁ ሰዎች የአማራ ፋኖ ጎንደር በጋሻው ክፍለ ጦር ቃኘው ብርጌድ የፈጸመው ነገር በርግጥም የህልውና ትግሉ ሌቭሉን ደረጃውን እነዚህ ሰዎች ትክክል ነው ያደረጉ ያሉትን ትግል እንድትሉ የሚያደርጋችሁ ነው። በነገራችን ላይ እሱን ቪዲዮ አሳያችኋለሁ። እሱን ቪዲዮ ካሳያችሁ በኋላ የተወሰነ አጠር ያለ አስተያየት ሰጣችኋለሁ። ሰዓት ጀምሮ መድኃኒትሽን ማስመጣት ትችያለሽ። ሌላ በባጃጅ እስከዚህ ድረስ መምጣት ይቻላል። ከዚህ በኋላ በእኛ ብርጌድ ቁጥጥር ስር ናችሁ። ቤተሰብ ቢጠይቅ ሌላም አካል ቢጠይቅ እኛ እንደያዝናቸው እናሳውቃለን። የምናሳውቅበት ምክንያት ይሄ እገታ ስላልሆነ ማለት ነው። እገታ ስላልሆነ ስለመረረና ይሄን እናደርጋለን። ማንም ሰው የሚያውቀው ጉዳይ ነው፣ ሀቅ ነው። የደወለልንን ሁሉ እየተናገርነ ነው። በእኛ ቁጥጥር ስር ናችሁ። ፋኖ እንዴት በጾመ ማማት ሙስሊም ያልሆነ ሰው ክርስቲያን የሆነው በሙሉ ፋኖ እንደሚበላው ይበላልኝ። ፋኖ እስከ 6 ሰዓት የሚቆይ ከሆነ ትቆያለህ። ሲጋራና ጫት ምናምን አትስበው ስትሞት እናያለን። አንቺም ብትወኝ በዚህ በሚጥል በሽታ ምናምን የምትሞች ከሆነ ሙች በቃ። ከዚህ በላይ ትውልድ ምን ይሆናል? ስለዚህ በእኛ ቁጥጥር ስር ናቸው። ሰውን መድብላቸዋለን። በተቻለው አቅም ፈጣን ለውጥ ማምጣት የሚፈልግ ሰው እዚህ መነኩሴ ያለና ንስሐ ይገባል፣ እዚሁ ጠበል ይገባል። ሌላው ግን ከኛ ጋር እኩል ደፋ ቀና ይላል ማለት ነው። በእኔ በኩል ያለኝ ይሄ ነው። ጨርሻለሁ። አሁን እያዳመጣችሁ ነው። እቺ የምትመለከቷት እህታችን በጸዳ ከተማ ራሷን የምታስተዳድር የተለያዩ አረቄዎችን የተለያዩ መጠጦችን በመሸጥ ነው። ከዚህ እህታችን ቤት በተደጋጋሚ ወጣቶች ሰክረው አግኝተናቸዋል። እዛ ቤት ሲያመሹ በተደጋጋሚ አግኝተን ትምህርት ሰጠናል ከዚህ በፊት። ዛሬ ደግሞ በእኛ በአማራ ፋኖ ጎንደር በጋሻው ክፍለ ጦር ቃኘው ብርጌድ አባላት ቁጥጥር ስር አድርገን ወደ ገጠር ይዘናት ሄደን ነበር። አሁን ወደ ቤቷ ልንመልሳት ነው። ምንመልሳት በራሷ አንደበት ዋስ ጠርታ ነው። ዋስ የምትጠራው ምንድነው? በምትኖርበት ጸዳ ከተማ ይሄንን የመሰለ ተግባር ወይም ይሄንን ስራ ቀይራ ሌላ ስራ ልትኖር ከዛሬ ጀምሮ ምንም አይነት አረቂ ቤት ምንም አይነት ሲጋራ ቤት ልታቆም፣ ያ ካልሆነ ግን በድጋሚ ይዘን ተመጣጣኝ ቅጣት እንደምንቀጣት ቃል አስገብተን እንደሆነ እውቅና እንዲኖራችሁ እንፈልጋለን። አንቺን ባንደበትሽ እኔ ዛሬ ጀምሮ ስራዬን መቀየር እችላለሁ፣ ስራዬን ቀይራለሁ ምትይ ከሆነ የምንለቅሽ ይሆናል ማለት ነው። እኔ ከዛሬ ጀምሮ
በዚህ ዙሪያ ስራ አልገኝም፣ ስራውንም አልሰራም፣ እለቃለሁ። ጥሩ እናመሰግናለን። ከዚህ በኋላ ወደ ቤትሽ መሄድ ትችያለሽ። ባጃጅ መጥቶልሻል። ጨርሰናል። የህሉና ትግሉ ጥሩ ምልክት ስለሆነ ነው ያመጣውላችሁ። በነገራችን ላይ this is በቃ ክሊር እንትኑ ሲምቦሊክ ነው። እነዚህ ሰዎች የህሉና ትግል ሲሉ ምን እያሉ እንደሆነ ማሳያ ነው። በነገራችን ላይ ሌላ ዴፊኒሽን አትሩጡ፣ አትፈልጉ ዴፊኒሽን። ስለዚህ የአማራ ፋኖ በጎንደር በጋሻው ክፍለ ጦር ቃኘው ብርጌድ እየሰራ ያለው የህሉና ትግል ይሄን ይመስላል። ብዙ በውስጡ ብዙ የሚነግራችሁ ነገር አለ እዚህ ውስጥ መዛችሁ የምታወጡት ባይ ላርጅ ስኬል ቅድም የነገርኳችሁ የህሉና የሚባለውን ዴፊኒሽን ቀጥሎ ግን በውስጡ ምን አይነት ኮምፖነንት ነው ያለው የሚለውን እንድታዩ የሚያደርጋችሁ ነው። ለኔ አንድ ሁለት ሶስት ነገሮች ላንሳ እኔ ታየኝ። ይሄ ቪዲዮ ብቻውን የሚነግራችሁ ማለት ነው ይሄ ፋኖ መዋቅር አንደኛ ወደ ተስፈኛ ክርስቲያን በኮቴሽን ክርስቲያን ታሊባን ተቀይሯል። እየሄደ ነው። ህልሙ ተስፈኛ ክርስቲያን ታሊባን መሆን ነው ህልሙ። አሁን ያለበት ደረጃ ክርስቲያኑ ቦኮ ሐራም ነው አሁን ያለበት ደረጃ። ህልሙ ግን ቦኮ ሐራምን ሆኖ መቅረት አይደለም። ቪዥኑ ራእዩ መሆን የሚፈልገው ሆኖ መታየት የሚፈልገው የክርስቲያኑ ታሊባን ሆኖ ነው መታየት የሚፈልገው። ዛሬ ላይ ያለበት ደረጃ ግን ቀደም እንዳነሳሁት ክርስቲያኑ ቦኮ ሐራም ነው ያለበት ደረጃ። ይሄን በደንብ መገንዘብ ያስፈልጋል። አንዱ ጉዞ እሱ ነው። ታሊባን ዝም ብሎ አይደለም። ታሊባን ብለን ስናመጣ ቦኮ ሐራም ብለን ስናመጣ ከባዶ ስለማይፈጠር ነው። በነገራችን ላይ የአማራ ህዝብም ሪያላይዝ ማድረግ ያለበት ነገር እየመጣበት ያለው ነገር በጣም አደገኛ ነው። በክርስቲያን የተጀቦነ ታሊባን ነው እየመጣበት ያለው። አሁን ደግሞ አክት እያደረገ ያለው በክርስቲያን የተጀበነ ቦኮ ሐራም ነው አክት እያደረገ ያለው። ቦኮ ሐራም ትምህርት ቤት እንዳትሄዱ አለ። የኛው ፋኖ ትምህርት ቤት ሂዱ አለ። ቦኮ ሐራም ትምህርት ቤት የሄዱ ሰዎችን 500 አንዴ 600 አገተ፣ ወሰደ ወደ ጫካ። የኛ ፋኖች ምንድነው ያደረጉ ያሉት? ማገት አይደለም። በነገራችን ማገት ብቻ አይደለም፣ መረሸን ነው ያደረጉት። የኛ ቦኮ ሐራሞች ተማሪ መረሸን፣ አስተማሪ መረሸን፣ መምህር መረሸን፣ በጀግንነት ማውራት ወጥተው አራክ ዛሬማ ጨረስናቸው እኮ መምህራንን ጨረስን፣ ተማሪውን ጨረስን። እንኳን ደስ ያለ ከፋህ እንዴ ማናባቱ ትምህርት ቤት ይዳለው ማናባቱ ተማራለው። ቦኮ ሐራም ታሊባን መምህር የሚገል ትምህርት ቤት ተማሪ የሚጨፈጭፍ የዛሬው ቦኮ ሐራም ኢትዮጵያዊ ቦኮ ሐራም በክርስቲያን የተጀቦነው ቦኮ ሐራም ተመልከቱ። ስለዚህ ጉዞ ወደ ታሊባንነት ነው፣ ክርስቲያናዊ ታሊባን ነው። አሁን የሆነው ግን ክርስቲያናዊ ቦኮ ሐራም ነው የሆነው። የመንግስት ቁመና ሲይዝ አማራ ክልልን ከተቆጣጠረ ታሊባን ይሆናል፣ ክርስቲያኑ ታሊባን ይሆናል።
በእርግጠኝነት የምነግራችሁ ከአማራ ክልል ውጪ የትም ርቀት ሊሄድ አይችልም። በዚህ በተደጋጋሚ ስላነሳው እዛ ውስጥ አልገባም። አማራ ክልልም ይቆጣጠራል አይቆጣጠርም ውልሲ እናያለን። የህዝቡ ቁጣ፣ የህዝቡ ንዴት፣ የህዝቡ ይበቃል የሚለው ነገር ካልተነሳ ምን ሊሆን እንደሚችል አላቅም። የበለጠ ክልሉ በደቀቀ ቁጥር ይሰባበራል። ከተሰባበረ በኋላ ምን ሊሆን እንደሚችል አላቅም። ባይዘዌ የአማራ ክልል አሁን እውነት ነው የህልውና አደጋ ላይ ወድቋል። አሁን በቦኮ ሃራም ወድቋል፣ በታሊባን ህልመኛው ታሊባን ወድቋል። የታሊባንን ህልም የያዘ ታሊባን እንደምታስታውሱት ነሐሴ 2021 አካባቢ መሰለኝ የዛሬ 4 ዓመት አካባቢ ማለት ነው አፍጋኒስታንን ሲቆጣጠር የአሜሪካ ወታደሮች ጥለው ወጡ። ጥለው ከወጡ በኋላ ካቡልን ተቆጣጠረ። ካቡልን ከተቆጣጠረ በኋላ ስልጣኑን ያዘ። ስልጣኑን ከያዘ በኋላ እስላማዊ ስርዓት ያለው መንግስት መሰረተ። በሼሪያ የሚመራ እስላማዊ ስርዓት መሰረተ። ይሄ ነው የሆነው። ህልማቸው ታሊባን ያልኳችሁ ውስጥ ክርስቲያናዊ ታሊባን ያልኳችሁ ለዛ ነው። ከዛ በኋላስ ምንድነው ማድረግ የጀመረው? አሁን ተመልከቱ ምን አደረገ? ሴቶችን ታሊባን የሴቶች መብት መርገጥ ጀመረ። በህግ ሁሉ መርገጥ ጀመረ። ያደለም የሆነው ሴቶቹን ትምህርት ቤት እንዳይሄዱ፣ ዩኒቨርሲቲ እንዳይገቡ፣ በአገሪቱ መማር እንዳይችሉ፣ ማህበራዊ ኑሮ እንዳይኖሩ፣ ወደ ውበት ሳሎን እንዳይሄዱ፣ ከሀገር እንዳይወጡ ጠቅላላ ሴቶችን የሚቀፈድድ ከሰው ተራ የማይቆጥር ህግ አወጣ። መስራት የማይችሉበትን ነገር ህግ አወጣ። መማር አትችሉም ተባሉ። ሴት ማለት ለሌላ ነገር ነው የተፈጠረችው። ታሊባን ዛሬ ያወጣቸው ህጎች እሱ ናቸው። በነገራችን የኛስ ፋኖ ክርስቲያኑ ታሊባን ህልመኛው ታሊባን መጣና ምን አለ? መነገድ አትችይም፣ ሲጋራ መነገድ አትችይም፣ መጠጥ መነገድ አትችይም ምናምን። ዛሬ መንግስት ሳይሆን ይሄን ያለ ነገ መንግስት ሲሆን ምን እንደሚሆን አስቡት። ሰው ሲጋራ አላመረተች፣ መጠጥ አምርታ ሊሆን ይችላል። ደሞ የኢትዮጵያ ደሞ ከጫፍ እስከ ጫፍ ጠላና ጠጅ እና ሌሎች አረቄ የሚሸጥበት ሀገር ላይ የብዙዎች መተዳደሪያ የሆነ ነገር ዛሬ ሰው ሆነው የወጡ ሰዎች እናቶቻቸው አብዛኞቹ ጠላ ሸጠው ጠጅ ሸጠው አረቄ አውጥተው ነው። ይሄ ነው ምን የምሰማው። አዲስ አበባ ስለሆንኩ ብዙ ዲቴል ባላቀው፣ ግን ብዙዎች የትምህርት ቤት ካምፓስም እያለው የሚነግሩኝ እናቶቻቸው አባቶቻቸው ጠላ ቤት ጠጅ ሸጠው ምን ሸጠው እንደዛ ይነግሩኛል፣ እሰማለሁ። የአብዛኛው መተዳደሪያ ነው ገጠር አካባቢ ላይ። የአብዛኛው መተዳደሪያ የሆነውን ነገር አምጥተህ ሲጋራ ያመረተችው አይደለም ሴትዮ እንዳትሸጪ ይሄ መንግስት ሳይሆን ነው ይሄን እያደረገ ያለው። ይሄ የህልውና ትግሉ አንዱ አካል ነው። ደሶኮልድ የህልውና ትግልን ዴፊኒሽን ስለገባችሁ ማለት ተግባብተናል። አሁን በቃ ቲፒካል ኤግዛምፕሉ ዛሬ ያየነው ነው የህልውና ትግል ማለት። ስለዚህ ታሊባን የኛው ታሊባን ዛሬ መጣና መነገድ አትችይም አላት። ስልጣን ላይ ያለው ታሊባን ሴቶችን ትምህርት ቤት መሄድ አትችሉም አላቸው። ምንድነው ታዲያ? በምን ሰርቫይቭ ያርጉ? በምን ሰርቫይቭ ታርግ? እንዴት ትኑር? የዚች አንድ ነገር ነገ ሙሉን ስትቀጣጠሩ ጠቅላላ ተቆጣጥራችሁ እርምጃ ተወስዳላችሁ ማለት ነው። ይሄ ነው አንደኛው ነጥብ። ምንድነው የሚያመላክተን? ምንድነው የሚያመላክተን? አደገኛ አክራሪነት እየመጣ ነው ያለው። ለኢትዮጵያም ህዝብ
ለአማራም ህዝብ በጣም አስደንጋጭ የሆነ አክራሪነት እየመጣ ነው ያለው። የህልውና ትግል የተባለው ትግሉ የአክራሪነት ትግል ነው። ሁለተኛው ነጥብ እሱ ነው። ህዝብን ነፃ ማውጣት፣ የአማራን ህዝብ ዴሞክራሲ ማስፈን፣ የፈለገውን ነገር ሰርቶ እንዲኖር ማድረግ፣ ማደግ፣ መለወጥ ሳይሆን የአማራን ህዝብ ወደ አክራሪነት መውሰድ ነው ኦብጀክቲቭ እሱ። ሁለተኛ ቁም ነገር እሱ አክራሪነት እንዲያቆጠቁጥ ማድረግ ነው። ዛሬ ያየነው ቪዲዮ የሚያመላክተን ነገር የአክራሪነት አመለካከት መያዝ ነው። የሃይማኖት ጠባይ ያለው አክራሪነት ማለት ነው። ቦኮ ሃራም አክራሪ ነው፣ ጽንፈኛ ነው፣ እስልምና ነው፣ ከእስልምና ጋር ያይዞ ነው። እስልምና ፕራክቲካሊ እስልምና ባይ ዘ ዌይ አክራሪዎች ሃይማኖት የላቸውም። በደንብ ዋች አውት። ሁሌም እኔ ስናገር ካቪያት አስቀምጣለሁ እዚህ ላይ። ሁሌም አክራሪነት ሃይማኖት አይደለም። አክራሪነት አጥባቂነት አይደለም። አጥባቂነት የሚበረታታ የሚደገፍ ነው። በእምነትህ አስተምሮት ላይ የጸና አቋም ይዘህ መንቀሳቀስ ነው። የትኛውም ሃይማኖት ግደል እሰር ስለማይል እዚህ ጋር ያለው ነገር አክራሪነት ሳይሆን አጥባቂነት ሳይሆን አክራሪነት ነው ያለው። ቦኮ ሃራም የእስልምና አክራሪ ነው። በእስልምና ስም የሚነግድ ማለት ነው። አጥባቂነት ሃይማኖታዊ ነው። ለሃይማኖቱ አስተምሮቶች መገዛት ነው። በሃይማኖቱ አስተምሮት ላይ ማስተማር ነው። ተጽዕኖ ማሳደር ነው። ፖለቲካዊ አይደለም ሳሚ እንዳለው። አክራሪነት ግን ማስገደድ ነው፣ ፖለቲካዊ ነው። nothing to do with religion። ከአጥባቂነት ጋር ምንም የሚያስተሳስረው ነገር የለም። በአግባቡ ካልያዝከው አክራሪነት ወደ አጥባቂነት ወደ አክራሪነት ሽፍት ሊያደርግ ይችላል። እሱ ምንም ጥያቄ የለውም። ግን ዛሬ ያየነው ነገር የአማራ ህልውና ትግል በእነዚህ ሰዎች የሚመራው ህልውና ትግል የአክራሪነት ጉዞ ነው። መዳረሻው አክራሪነት ነው የሚሆነው። ሁለተኛው ቁም ነገር እሱ ነው። በደንብ አንደርስታንድ አድርጉ። ጽንፈኝነት ነው አሁን ያየነው። በባዶ እንዳትተረጉሙት። የሃይማኖት ጽንፈኝነት ነው ያየነው። ሙስሊሙን ክርስቲያኑን we don't care። እኛ ጾሚዎች ስለሆነ ትጾማታለህ። መጾም አይደለም ህማማትም ስላለ ምን ትሆናለህ? ንስሐ ትገባለህ፣ ጠበል ትረጫለህ። ቢኮስ እኛ ጋር ሞኖክሲዎች አሉ። ማጋኑ ሞኖክሲ ያለው ፋኖ ጋር ሞኖክሲ አለ። የሞኖክሲው ስራ ምንድነው? ማጥመቅ፣ ንስሐ ማስገባት። ጽንፈኝነት ማለት ይሄ ነው። አክራሪነት ማለት ይሄ ነው። ሙስሊም ብትሆን ካቶሊክ ብትሆን ጉዳያችን አይደለም። በግድ ንስሐ ትገባለህ፣ በግድ ጠበል ትጠመቃለህ። ንስሐ ከገባህ ጠበል እንድትጠመቅ ደግሞ እኛ ጋር ሞኖክሲ አለ። ይሄ ሃይማኖቱ ከመሰላችሁ ተሳስታችኋል። አይደለም፣ ሃይማኖት አይደለም። ኦርቶዶክስ ምናምን ከመሰላችሁ ተሳስታችኋል። ክርስቲያን ያልኩትም ለዛ ነው። ምናልባት ስለ መጥመቅና ስለ ንስሐ ስትመው ኦርቶዶክስ ኦርቶዶክስ አይደሉም እነዚህ ሰዎች። አክራሪ ሃይማኖት የለውም። አክራሪ ኦብጀክቲቭ ፖለቲካ ነው። አክራሪነት ስንል የፖለቲካ ግብ ያለው ማለት ነው። የፖለቲካ አመለካከት ያለው ነው። ሃይማኖትን
ኢንስትሩመንት ነው የሚያደርገው መሳሪያ ነው የሚያደርገው የመጀመሪያው ጠባይ እሱ ነው አክራሪነት የፖለቲካ ግብ ያለው ሃይማኖትን እንደ መሳሪያ የሚጠቀም ማለት ነው ሁለተኛው ባህሪ ዛሬ ያየነው ተስፋ መቁረጥ ነው ያየነው እነዚህ ሰዎች ምን ያህል ተስፋ እንደቆረጡ የምታዩት በዚህ ቪዲዮ ነው በሌላ ቪዲዮ አይደለም የተስፋ መቁረጥ ምልክት ነው አክራሪነት በዋናነት ከተስፋ መቁረጥ የሚወለድ ነው ቆሞ ቀርነት ነው አልኩ መለወጥ አለመቻል ነው መገለጫው እሱ ነው ቆሞ ቀርነት ነው መገለጫው ሁለተኛው ጠባይ እሱ ነው ሃይማኖትን እንደ መሳሪያ ይጠቀማል አክራሪነት ሁሉም ጋር ነው ያለው በነገራችን ላይ እስልምናም ጋር አክራሪ አለ በእስልምና ሽፋን የሚጠቀም ክርስትናም ጋር አክራሪነት አለ የክርስትናን እንደ ሽፋን የሚጠቀም ኦርቶዶክስ ሊሆን ይችላል ኦርቶዶክስ ተዋህዶ ፕሮቴስታንት ሊሆን ይችላል ካቶሊክ ሊሆን ይችላል ወዘተ አክራሪነት የሆነ ቦታ ብቻ ያለ አይደለም ሁሉም ጋር ነው አክራሪነት ያለው ሁሉም ጋር ያለው ግን አንድም የሃይማኖት ግብ የለው ይሄንን መገንዘብ አለባችሁ አክራሪ በመኮን የሚገኝ የሃይማኖት ውጤት የለም ስለዚህ እነዚህ ሰዎች መተው ስለ ህማማት ይመኑ አይመኑ ጉዳያቸው አይደለም ጾመ ህማማት ነው ትጾም እንደሆነ እንደኔ ትጾማታለህ አልፎ ሄዶ እንደውም ንስሐ እናስገባሃለን እንደውም እናጠምቃለን ስናጠምቅህም እኛ ጋር አጥማቂም ንስሐ አስገቢም ማን አለ ሞኖክሲ አለ አያችሁ ህሉና ትግልና አያችሁታው በደንብ ወለል ብሎ አልታያችሁም አማራ ክልል እየተካሄደ ያለው የ30 ቀኑ የአንድነት ትግሉ ዘመቻ አንድነት እየታያችሁ ነው ፒክቸር እንትን አረጋችሁ ሳላችሁት ነጩ ሸራ ላይ ፕሮፌሰር ብርሃኑ ነጩ ሸራ ላይ ሳልከው ነጩ ሸራ ይሄን የተሳለ ያለው እኔ ማለት ማማው ከፕሮፌሰር ብርሃኑ እሱ ነው ባዶ ሸራ አይደለም ሸራው ላይ በጣም አደገኛ ነገሮችም እየተጻፉ ነው በአንድ ሳይድ በጣም አደገኛ ነገሮች ሞለክሴ ይዘው በግድ ዛውስ ሙስሊሞች ይኑሩ ፕሮቴስታንቶች ይኑሩ ካቶሊኮች ይኑሩ ሃይማኖት አልባዎች ይኑሩ አላቅም አስገድደው ግን ንስሐ ያስገባሉ ያስጠምቃሉ ይሄ ነው ይሆነ ያለው ዘመቻ አንድነት ይሄ ነው በነገራችን አንዱ ገጽታው ይሄ እጅግ በጣም አሳፋሪ ነገር ነው ያላያችሁ ሰዎች ካላችሁ ኦኬ ይሁን ከዚህ ሰዓት ጀምሮ መድኃኒትሽን ማስመጣት ትችያለሽ ሌላ በባጃጅ እስከዚህ ድረስ መምጣት ይቻላል ከዚህ በኋላ በእኛ ብርጌድ ቁጥጥር ስር ናችሁ ቤተሰብ ቢጠይቅ ሌላም አካል ቢጠይቅ እኛ እንደያዝናቸው እናሳውቃለን የምናሳውቅበት ምክንያት ይሄ እገታ ስላልሆነ ማለት ነው እገታ ስላልሆነ ስለመረረና ይሄን እናደርጋለን ማንም ሰው የሚያውቀው ጉዳይ ነው ሀቅ ነው የደወለልንን ሁሉ እየተናገርና ነው በእኛ ቁጥጥር ስር ናችሁ ፋኖ እንዴት በጾመ ማማት ሙስሊም ያልሆነ ሰው ክርስቲያን የሆነው በሙሉ ፋኖ እንደሚበላው ይበላልኝ ፋኖ እስከ 6 ሰዓት የሚቆይ ከሆነ ትቆያለህ ሲጋራና ጫት ምናምን አትስበው ስትሞት እናያለን አንቺም ብትወኝ በዚህ በሚጥል በሽታ ምናምን የምትሞች ከሆነ ሙች የሰማችሁ ነው የሚጥል በሽታ አለባት ብላ ተናግራለች ማለት ነው ልጅቷ ነፃ የሚያወጣት ዘመቻ አንድነት ነፃ የሚያወጣት እህታችን የሚጥል በሽታ እንዳላት ተናግራለች ትደፊ እንደሆነ ተደፊ ችግር የለብንም ምትሞቺ ከሆነ ሙቺ
እና ከሞተች በኋላ ነፃ ያወጣታል ወይም ደግሞ እንደለመዱት መንግስት ገደላት ይላል የተለመደ ስለሆነ እነዛን ደግሞ ምን አሏቸው ህማማት ነው እኛ ምን ነው የምትሆኑት ምትበሉት ምን የምትሉት እኛ በመናዛችሁ ነው ይሄን ነው እየሰማችሁ ያላችሁት የህልውና ትግሉ የደረሰበትን ጫፍ እንድታዩት ብዬ ነው this is a clear definition of ህልውና ማለት ከዚህ በላይ ትውልድ ምን ይሆናል ስለዚህ በእኛ ቁጥጥር ስር ናቸው ሰውን መድብላቸዋለን በተቻለው አቅም ፈጣን ለውጥ ማምጣት የሚፈልግ ሰው እዚህ መነኩስ ያለና ንስሐ ይገባል እዚሁ ጠበል ይገባል ሌላው ግን ከኛ ጋር እኩል ደፋ ቀና ይላል ማለት ነው በኔ በኩል ያለኝ ይሄ ነው ጨርሻለሁ ወንድሞች አሁን ሰማችሁት አይደል ሞሎክሲ ያለኛ ጋር ምን አለ በሞሎክሲው ምክንያት ምን ትሆናላችሁ ንስሐ ትገባላችሁ ትጠመቃላችሁ እንግዲህ እኔ ማቀው ያመነ ምናምን ስቴፖቹ ምን ነበሩ ማመን መዳን መጠመቅ ነው መሰለኝ በግድ እንጠምቃለን ይያለ በግድ ንስሐ እናስገባለን ይያለ ንስሐ ለሚያስገባው ደግሞ የፋኖ ሞኖክሴዎች አብረዋቸዋሉ ማለት ነው ይሄ ነው የህልውና ትግል ዴፊኒሽኑ ይሄ ነው በጣም ያስፈራል አዮ ታንክ ዩ በጣም ነው የሚያስፈራው ይሄ ነው በአደባባይ የሚነገርህ በየሚዲያው የሚጮህልህ ዘመቻ አንድነት እዚህ ደረሰ የምትባለው ይሄንን ነው በነገራችን የትኛው መሬት ተቆጣጣርኩ ብትለው የሚያወራው ነገር የለም ዛሬ የሚያወሩት አገኙ አይቻለው ልገባ ስል ዝርዝር አላየሁት ይሄን ያልሰው በገበያ ቦታ ላይ እንዲሞተብን የኔ ወንድም ሻቢያ ከገባ በኋላ ከዚህ በኋላ የአማራ ህዝብ መደንገጥ አለበት ሻቢያ በዚህ ፕሮጀክት ውስጥ ገብቷል የገበያ ቦታዎች ጥንቃቄ አድርጉ የመንግስት ሰዎች ታጣቂዎች የአካባቢ ሰዎች ጥንቃቄ አድርጉ ገበያ ከመወጣቱ በፊት ኮንትሮል አድርጉት ሻቢያ ኦሬዲ ገብቷል በነዘመነ ውስጥ ገብቷል አሁን በነስክንድር ውስጥ እየለመኑት ነው እነስክንድር ገብቶ ከገባ አለቀ ከዚህ በኋላ የምትሰሙት የገበያ ቦታ ፍንዳታ ከዚህ በኋላ የምትሰሙት የተለያየ ቦታዎች ላይ ሞት ሻቢያ የገባበት ነገር ውጤቱ ይሄ ነው የመጨረሻው የተስፋ መቁረጥ ምልክት ሻቢያን ስትጋብዘው ነው እዚህ ነገር ውስጥ ይሄ ልብ ሊባል የሚገባ ጉዳይ ነው the whole thing ሻቢያ የገባበት ወደዚህ ነው የሚያመራው እንጨርሳት ደግሞ ልጅቷም እንደሚላት ያዳመጣችሁ ነው እቺ የምትመለከቷት እህታችን በጸዳ ከተማ ራሷን የምታስተዳድር የተለያዩ አረቂዎችን የተለያዩ መጠጦችን በመሸጥ ነው ከዚህ እህታችን ቤት በተደጋጋሚ ወጣቶች ሰክረው አግኝተናቸዋል እዛ ቤት ሲያመሹ በተደጋጋሚ አግኝተን ትምህርት ሰጠናል ከዚህ በፊት ዛሬ ደግሞ በእኛ በአማራ ፋኖ ጎንደር የበጋሻው ክፍለ ጦር ቃኘው ብርጌድ አባላት ቁጥጥር ስር አድርገን ወደ ገጠር ይዘናት ሄደን ነበር አሁን ወደ ቤቷ ልንመልሳት ነው ምን መልሳት በራሷ አንደበት ዋስ ጠርታ ነው ዋስ የምትጠራው ምንድነው በምትኖርበት ጸዳ ከተማ ይሄንን የመሰለ ተግባር ወይም ይሄንን ስራ ቀይራ ሌላ ስራ ልትኖር ከዛሬ ጀምሮ ምንም አይነት አረቂ ቤት ምንም አይነት ሲጋራ ቤት ልታቆም ያ ካልሆነ ግን በድጋሚ ይዘን ተመጣጣኝ ቅጣት እንደምንቀጣት ቃል አስገብተን እንደሆነ እውቅና እንዲኖራችሁ እንፈልጋለን አንቺን ባንደበትሽ እኔ ዛሬ ጀምሮ ስራዬን መቀየር እችላለሁ ስራዬን ቀይራለሁ ምትይ ከሆነ የምንለቅሽ ይሆናል ማለት ነው እኔ ከዛሬ ጀምሮ በዚህ ዙሪያ ስራ አልገኝም ስራውንም አልሰራም እለቃለሁ ጥሩ እናመሰግናለን አያሳዝንም እንግዲህ ሲጋራ አምራች አይደለችም እቺ ልጅ የመጣ ሲጋራ ነው የምትሸጠው መጠጥ ታምርት አላውቅም ግን ብዙ እናቶቻችን ገጠር ላይ መጠጥ
አምርተው በተለይ አረቄ አምርተው ጠላ አምርተው ነው የሚሸጡት። ባህር ዳር ቢኬድ እንደዛ ነው፣ አዲስ አበባ ቢኬድ እንደዛ ነው። ምንድነው ዩኒክ የሚያደርጋት እቺን ልጅ? በዚህ ላይ የሚጥል በሽታ ያላት ልጅ ብትደፊም ጉዳያችን አይደለም እያላት ማለት ነው። ወዴት ነው እየሄደ ያለው? ምንድነው እየሆነ ያለው? መጠጥ ቤት በሙሉ ይዘጋሉ ማለት ነው ከመጡ በኋላ። ሲጋራ ቤት በሙሉ ይዘጋሉ ማለት ነው ከመጡ በኋላ። ፋኖች ስራቸው እሱ ነው። ከዛ ሁሉንም ሰው እየወሰዱ ያጠምቃሉ ማለት ነው። ንስሐ ያስገባሉ ማለት ነው። አማራ ክልል ያለው ወደ ክርስትና እነሱ ወዳሉበት እምነት። ይሄ ነው የህልውና ትግል ማለት። በዚህ ውስጥ ነው የአማራ ህልውና የሚረጋገጠው። ይሄ በጣም ጥሩ ማሳያ ነው። በነገራችን ላይ ህሊና ላለው ሰው፣ ለሚያገናዝብ ሰው ምን ያህል እነዚህ ሰዎች እምነት ከእምነት ሊያጋድሉ የመጨረሻው ጫፍ መድረሳቸውንም የሚያሳይ። ከዚህ በፊት ነግሬያቸዋለሁ። አንዱ ክርክር ፋኖ ወደፊት መግፋት አቃተው። የውስጥ መረጃ ነው የምነግራችሁ። እና እዚህ አንዱ ዩጋንዳ ነበር፣ አሁን ካናዳ ገብቷል ሲባል ሰምቻለሁ። ዲያቆን ምናምን ነገር ነው መሰለኝ። በጣም አክራሪ ሰው አለ። ያውም እኮ ብዙዎቹ የሱ ኦሮሞ ነው እያሉ አይቀበሉትም እኮ። ነገ የከሌ ልጅ ይሉታል፣ ነገ ከነገ ወዲያ። ዲያቆን ነው ግን አውስትራሊያ ነው እንትን ካናዳ ምናምን ገባ ሲሉ ሰምቼ እንትን ነበር መሰለኝ ዩጋንዳ። እና ይሰበሰባሉ ስብሰባ። ከተሰበሰቡ በኋላ ምን አይነት ሐሳብ ያመነጫሉ? የፋኖን ስትራክቸር እንክፈለው፣ እንሰንጥቀው እና አንደኛው ስንጣቂ የሃይማኖት ሚና ያለው ሚሊታንት ይሁን። ግልጽ ለማድረግ የኦርቶዶክስ ተዋህዶ ታጣቂ ኃይል ዘብ ኦርቶዶክስን የሚከላከል ኦርቶዶክስን የሚጠብቅ ታጣቂ እናርገው የሚል ምክር ሐሳብ ያቀርባሉ። በተለይ ሸዋው ላይ እስቲ ሌላ ሐሳብ ነው የሚያራምዱት። በነገራችን ላይ እሱ እኮ ከዩጋንዳ ሆኖ ከዩጋንዳ ሸሽቶ አሁን ደግሞ ካናዳ መጥቷል እኮ ይሄ ሰው። ስለዚህ የኦርቶዶክስ ታጣቂ ኃይል እዛው ፋኖ ውስጥ ራሱን የቻለ ክንፍ ይኑረው። ይሄን የመከረው ይሄ ሰውዬ ይሄን ነው ስትራክቸር አውጥቶ ምን አውጥቶ በዚህ ውስጥ የሚታቀፉትን ለብቻ ለይተን አውጥተን አንድ መዋቅር ይምጣ። ራሱን የቻለ እዝ ሃይማኖት የሚያስተምር እኛም ሃይማኖት የምናስተምረው እየሄደም ሰዎችን እንግዲህ የተባለው የኦርቶዶክስ ተዋህዶ ዘብ የሚል ነው ያቋቋሙት። ስሙንም ሌላ ጊዜ አመጣላችኋለሁ ምን እንዳሉት ስሙን ራሱ እነዘመነ በእኛ ስር መሆን አለበት አሉ። ኖ ለዚህ ጋር እስክንድር የሚባል ሌላ የብሔር ንጉስ እየመጣብኝ እኔ ደግሞ ራሴን መንገስ ፈልጌ ደግሞ ሌላ የሃይማኖት ንጉስ ይምጣብኝ እንዴ? በዛ ላይ ደግሞ ሃይማኖታዊ ንግስና ነው የተሰጠው ዘመነ። የተነገረው እሱ ነው። ከእናቱ ወድ ስትወጣ ጀምሮ ንጉስ ነህ ተብሎ ነው የተነገረው። እሱን ነው በአደባባይም የተናገረው። ከእናታችን ሆድ ስንመጣ ጀምሮ መሪ ሆኖ የተነገረን ያለው ለዛ ነው። ስለዚህ ሌላ ሊመጣበት ነው፣ ሌላ ተጻራሪ ኃይል የሃይማኖቱን ክፍ የሚበራ። ስለዚህ ነው ከተቋቋመን በእኔ ስር ነው መቋቋም ያለበት አላቸው። ተመልከቱ። ጉዳዩን ወደ ምን ለመውሰድ ማለት ነው? ከብሔርም ቀጥሎ ሃይማኖታዊ ይዘት እንዲኖረው ማለት ነው። ሃይማኖታዊ ገጽታ እንዲኖረው ማለት ነው። ዘን የኦርቶዶክስ ሚሊሻ ታጣቂ ሚሊታንት ይኖራል። ጀስት ላይክ ቦኮ ሃራም ይኖራል ማለት ነው። ጀስት ላይክ ታሊባን ይኖራል ማለት ነው። የክርስቲያን ታሊባን ማለት ነው። ይሄ ነው የሆነ ያለው።
ይሄን የሚሉ ሰዎች ደግሞ ውጭ ሀገር ተቀምጠው ነው። ይሄ ደግሞ የአማራ የህሉና ትግል ነው። ይሄ ትግል አማራ ሴቭ የሚሆንበት ትግል ነው። እንግዲህ ጊዜ ሲያልፍና አሸናፊ ከሆኑ እነ ኮሎኔል ሙሐባም ወይ ይጠመቃሉ በሞሎክሲዎቹ ንስሐ ይገባሉ። ከገቡ በኋላ እነሱ ወዳሰቡት ይሄዳል፣ ለዛም ይደፋሉ። ይህ እንደዚህ አይነት አደገኛ መንገድ ነው ያለው። በነገራችን ላይ ይሄ ነው የህሉና ትግል 30 ቀን የሞላው የዘመቻ አንድነት ውጤት ይሄ ነው። ከዛስ ሰበብ ያመጡላችኋል። ከዛ በኋላ ሳይበር አርሚ ይመጣል። ከዛ በኋላ አመት በዓል ይረብሻል፣ ምን ይረብሻል፣ ሰው በሰላም እንዳይል እንዲህ አይነት ነገር ያደርጋል። በቃ ሬስትለስ ማድረግ ነው ህዝቡን፣ እፎይታ መንፈግ ነው ህዝቡን። ይሄ ነው ህልውና ማለት። የህልውና ትግል ማለት ይሄ ነው። ሻቢያ የገባበት የህልውና ትግል ማለት ይሄ ነው። በነገራችን ላይ ይሄንን መረዳት የሚያስፈልግ ይመስለኛል። ተነጋገሩበት፣ ተወያዩበት። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን።